ማትፈልገው ከሆነ ነው ያሰደው ማትፈልገው ከሆነ ፈጣሪን እፈራለሁ። ሳላገባ እኔ የምነካካ ሰው አይደለሁ። ሳላገባ የምጨመላለቅ ሰው አይደለሁ። ሳላገባት አብሬያት ልሆን አልችልም። ያጠፉት ነገር ሁሉ ቆማጥቼ ይቅርታ ጠይቄያለሁ። እርሱንም ይኸው ተንበርክ አረ እንደዛ አይደለም ነበር የምትነሳው። ረጋ በል ያውሮ ነው አይደል? ስላልገደልካት ስላልሞተ ነገር አድርጋ ሳታበቃ ገና ድጋሚ አብረሃት መሆን እንዴት ነው? አስፈላጊ ነው? እዛ በረሃ ላይ ስለአመት ህይወቷን ከዘበራረቀው በኋላ እዚህኛ ካገኘነው በኋላ ኢቭን ላደረጋት ነገር ዋጋ ካስከፈልኩት በኋላ ስታገኙ ከዛ ምን ብለሽ አጃጃሽ? ላንቺ ላናግረው ነው ላንቺ አስቤ ነው ምናምን ብለሽ አጃጃሽ። ማን አንተ? የልጁ አባት የልጁ አባት ተወው። እሺ ምን አንተ ንገሪኝ። ምን ነው እንዴ? ምን ነው አንተ ሰው የልጅ አባት አርገሽና ለሰው ታዲያ ማን ሊሆን ይችላል? እሺ ንገሪኝ። ሌላ ተጨንቀና እሱ የልጅ አባት አርገሽና አልሄድም እሱን አንብቼ እንደለዋለሁ ሲጀምር እናቴ መጣ። አንተ ንገሪኝ። እሱ ማን ነው? እንዴት ፈቃደኛ ይሆናል? እሱስ ናንተ እዚህ የተረገዘ ልጅ አለ። እኔ ነኝ ያስረገዝኳት። ግን ደግሞ አንተና ተቀበል በምን አውቃለሁ? እኔ አንተ ከተመታቆለ እሷ ቆነት የምታቆል ልጅ ማን ነው? ልጅ አንቺ ታዲያ ልጅ በቃ እኔ አልሄድም። አታውቂውም? የዛሬ 6 ዓመት ምናምን ነገር አሸሸ ገዳሜ ስትል ነበር። ከእሱ ጋር ነው ይሄ ነው ልጅ ሲጫወት ነበር። ይሄ ነው ጨራሽ አይደረስ ተፈቀን ምን ሰራ መጣ ይረጋጉስ አልረጋጋ። ምንድን ነው የሚረጋጋው? ተረጋጊ። በልጄ ህይወት ሲጫወት የነበረው እንዴ? ቆይ ካደረግከው አንፃር ብትመታ ይገርምሃል። እንዴ እንደው አልነካችህም። ልጅ ልክላት የነበረው አንተ ነህ። አንተ ገርሞህ ነው እንዴ? ያ ሁሉ ነገር ካደረግክ በኋላ እሷ በዚህ ልክ ሪአክት ብታረግ ምናምን ገርሞ ነው ወይ? ተናገራት በለ በልጅ ህይወት እንደዛ በበረሃ ስታንከራተታት ዛሬ ላለችበት ህይወት ያዳረካት እኮ አንተ ነህ። ምን ፈልገህ መጣ? እኔ ነበርኩበትን ነገር እኮ እሷ ማንንም ይረዳኝ የለም። ማዘሪ ይኸውልሽ፣ ለምን አሁን መምጣት ካለብሽ እሱን ሳይሆን እሷ ነው መምጣት ያለብሽ። ይሄ ሁሉ ነገር አድርጎሽ ከሱ ጋር እንደዚህ አይነት ሁኔታ ውስጥ መግባት በራሱ ላንቺ ነው ቅሌት፣ ለሷ ነው። ራሱ ግን ልጅሽ ከሱ ጋር ነው የተገኘችው። እንጣልኝ ሰው አንግኒስ ለአመታት ይሄን ሰውዬ ማወቅ ፈልግ ነበር። የልጄን ጠላት የልጄን ለምን ገረመ? ይቅርታ ብለህ ተጸጽተህ እኮ እግሯ ስር ወድቀሃል አይደል? እንዴ ኮለቀነ ከሶስት ቀን በፊት ታዲያ የልጄን ሻት ፈልግ አንተ ተፈ አይንደር ተከናለ ለፈልገህ መጣ። እኔ ምንም ይጥራ አይደለም። ለፈልገህ መጣ። ልጄን ስንት ዓመት ሙሉ ስትጫወትባት ባይሆን ተሳስቀይታ ታውራ ልጄን ይወጣ በቃ አረ እንደዛ አይደለም ማለት ነው። ነበር የምትነሳው። ረጋ በል ያውሮ ነው አይደል? ስላልገደልካት ስላልሞተ ነገር አድርጋ ሳታበቃ ገና ድጋሚ አብረሃት መሆን እንዴት ነው? አስፈላጊ ነው? እስከዛሬ ድረስ ያጠፉትን ነገር በቃ ልትክስ ያስረግዝካት እንደዛ ነው ያደረከው? ቶፋ አስገድዶት እኮ አይሆንም አይደል? ፈልጋ ነው የሚሆነው። አንቺ ዝም በል አይሆንም። እንደዛ ባይሆን እንኳን በፍላጎቷ እንኳን ቢሆን ምን አይነት ሞራል ኖሮት ነው እሱ የሚመጣው? ቤት ምን ፈልጎ መጣ? ምን አይነት ሞራል
ይቅርታ ቁጭ በል ይቅርታ አደረኩለት ያለች እኮ ከህይወት ያጎደለውን ህይወት ይሞላልሻል። የስቃይሽ መጨረሻውን ያስተካክልልሻል። ይሄ አረመኔ መጥቶ ካጠገብ ሲቀመጥ ደስ ብሎሽ ነው እንዴ ይቅርታ የምታደርጊለት? ገሎሻል፣ ሸጦሻል እኮ። ኧረ እኔ ከሆነ በኋላ ባሉ ልካሳትና ምንድን ነው የምትከሳት? ያለፈውን እንኳን ድጋሚ ሌላ በበለለ የምትከሳት ሌላ ከተታመት አበላሽተባት እኛ አስወጣለን። እኔ አልፈልግም። አስወጡልኝ። እሷ ከፈለገች ለምንድን ነው እርሱ እንደዚህ እየሆኑ ያሉት? አልፈልገውም። እኔ ለአመታት ይሄን ሰው ደማው እሺ ቆይ እሷ የልጅ አባት እንዲኖረው አትፈልጊም? ልጇ አልፈልግም። እንደዚህ አይነት አረመኔ ልጇ አባት እንዲሆን አልፈልግም እኮ በቃ እኔ ተጸጽቻለሁ። ማዘር እስከ ዛሬ ያጠፉት ነገር ሁሉ እኮ መጥቼ ይቅርታ ጠይቄያታለሁ። እርሱንም ይኸው ተንበርክኬ ነገር እኔ ሙሉ ነገር አደርጋለሁ። እሷንም የበደልኳትን ነገር ህይወት ይመልስልኛል። ዛሬ ያለችበትን የተሰቃየችውን ህይወት ይመልስልኛል። ያንተ ይቅርታ ትናንት የነበረችውን ህመም ያድንልኛል፣ ያሸርልኛል። ሆኖም ቀረ እኮ አሁን አብረው ናቸው። አሁን ደህና ነች ማለት ነው። ያስቀመሻቸው ጥሩ ሁኔታ ላይ ነው ያለችው። እድሜ ለአንተ ጥሩ ሁኔታ ላይ ነው ያለችው። የሰጣትን መከራ ተቀብላ እኮ የሆነው እንዳልሆነ ዝም ብላ ተቀምጣ እኮ አሁን ቆሞ ሲለክ ታወራለች እኮ። ከአሁን የሰው ልጅ ነው መጠየቅ ያለብሽ እኮ። ደህና ነሽ? ከምንሽ ትተሽ ተቀመጭ። አሁን ይኸውልሽ ተስፋ እንኳን አለሽ። ቤተሰባችን የሁለት ወር ነፍሰ ጡር ነች። የሁለት ሳምንት ስለዚህ ሲያለቅስ ጽንሱ ደግሞ ትወልዳለች። የምትወልደው ደግሞ ከዚህ አረመኔ ሰው። ስለዚህ አሁን ሌላ ምርጫ የለንም። ማን ነው? እኔ ኮንኩኝ ነው ተናገሪያ። እሱ ነው አይደለም? እኔ ነኝ አይደለም? እሺ ማን ነው? እባክህ ዝም በል በቃ። ዝም ብያለሁ። እሺ ላንተ ሰው አለ ነው እንደምትፈልሹ አንቺ ጋር ብዙ ምናወራ ነገሮች አሉ። አንቺ ጋር ምንም አላወራ። እኔ ምን አድርጌ? እሺ እኔ ምን አድርጌ? ንገሪኛ እኮ ምን አድርጌ? የምን እድሜ ልክ ነኝ? አንቺ ከተዋወቅን እኮ ከ3 ወር አንበልጥ። ሁሌ ይሁን ነገር ጥፋተኛ መርያም እኔ አንቺ ከተዋወቅን 3 ወር በቃ አብረን መቆየት ከጀመርን 3 ወር አይሆነንም። በ3 ወር ውስጥ ስንት ዋሸሽኝ? ስንት እኔ ቆይ እስቲ ምን እስቲ አንተን የሚጎዳ ነገር አትርጂ። አንተ ምን ተገደል ማስወጣኝ ነው? አሁን እየተቀየረ ህይወቷን አበላሻት። ከዚህ በለጠ ምን ቀረህ? ስላልገደልካት ያለውን ነገር ያስተካክላሉ። በቃ እስከ ዛሬ ድረስ የበደልኳትን ነገር ሙሉ ቃል እገባለሁ። እዛ በረሃ ላይ ስላላሰራህ ላሙራ ስላልተጣቆጭ ሆነ ተመልሰህ የመጣ አንተ ቁጭ በል። እሺ ቢያንስ ቁጭ በል እናውራ። በሰከነ መንፈስ ረጋ ብለን እናውራ። ለምን እናውራበት? ትክክል ነኝ። ከሁለት ሳምንት በኋላ የአንድ ወር ከዛ የሁለት የሶስት እያለ 9 ምናምን ተብሎ ደግሞ የሚወለድ ልጅ ይሆናል ሆዷ ውስጥ ያለ። ስለዚህ ይሄ የሚያደርገው ልጅ አባት ያስፈልገዋል አያስፈልገውም? ምን አባት ሆነ ያስፈልገው? ምን እያልሽ ነው? ቆይ እያመንሽ ነው ወይ? እሷንም እሺ ንገሪያት። እሺ እኔ እንድትጠረጥረኝ ነው ወይ? እኔ እንድትጠረጥረኝ ነው ወይ? እያመንሽ ነው ወይ የምትያት? እሺ ማን ነው? አንቺ ዶሮ አይደለሽ በንፋስ የምትወልጂው እንዴ? ምንም ነገር የለም። እየሰማኝ ነው አይደለ? ይሄን ሰውዬ አስወጣው። በቃ አስወጣው። በቃ እኔ ጋር መኖር ትችያለሽ። እኔ ሙሉ ዘመንሽ ባመነ እኮ አሁን እኮ ከባዱ ነገር ምን እንደሆነ ታውቂያለሽ? ወንድ ልጅ ይኸውልሽ ያሉት ነገር እኮ አሁን ከባዱ ነገር ወንድ ልጅ ይሄን ነገር ሀፕን ካደረገበት በኋላ ይሄን ነገር ከፈጠረው በኋላ ሲክድ፣ ይሄ ልጅ ደግሞ አልካደም። ያለውን ነገር ማስተካከል ፈልጋለሁ። ካዳንድ ጥፎ ይሻላል እኮ የካዱት ይሻላል ከዚህ አረመኔ እሺ አሁን አንዴ ቆይ፣ እሱ ምንድነው? የዋሸነው ነው የሱ ልጅ አይደለም ነው
ወይ አንተ አትናገርም እንዴ? አይደለም የሱ ልጅ ካልሆነ ለምንድን ነው ያንቺን ልጅ ሊያሳድግ የመጣው? አላውቅም። እኔ ሊጠይቀኝ ሲመጣ ነው ያውቃለሁ። እሺ ንገረኝ። ሊጠይቀኝ ሲመጣ ነው ያውቃለሁ። ዝም በል ካንተ ጋር አንተ ለክብርና ለዝና ተጨንቀህ ስምክ በሚዲያ እንዳይነሳ ልጁ የሱ ነው ብለህ አስመጣው እኮ ለኔ አውሬ እኮ ነው ይሄ ባላየው ራሱ ደስ ይለኛል እኮ ባላየው ራሱ ደስ የሚለኝ ሰው ነው። እኔያቸው እንድቃጠል ያለፈውን 6 ዓመት ሲቃጠል የነበሩትን እንደገና ትኩሳቱን እንዲያገርሽብኝ ያመጣው አይደለም። ሀቁን ልታቂ እኔ ባልዋልኩበት እኔ ውለሃል ተብዬ እንዲወራብኝ አልፈልግም። አንተ ለሰው ትጨነቃለህ። የእሷ ህይወት ደግሞ ማለት ነው በማታለል ላይ የሚገነባ ነገር መሆን የለበትም። በማጭበርበር ላይ የሚገነባ መሆን የለበትም። ነው እንደዛ መሆን አለበት። እኔ ያልወለድኩት ልጅ ማሳደግ አለብኝ። እንደዛ ነው ፈርጅብኝ። ፈልግ ከሆነ በቃ እኔ የእሱ አይደለም የሁለቱም አይደለም። እና የማን ነው? የሁለቱም አይደለም። እሺ የማን ነው? የምታዳምጥሽ ከሆነ ንገሪያት። እሺ የማን ነው? ነው ወይስ የሱ ነው? ነው ወይስ ማቆ ነገር የለም። እንዴት እንደሆነ ራሱ ማቆ ነገር የለም። ለኔ አዲስ ነው። አሳፍሮሽ ነው ነው ማለት አንቺ ምንድን ነው እንደተጣጣለሽ? ከመጀመሩ ነው እንደዚህ አይነት ነገር ማውራት የጀመርሽ? ዝም በይ አንቺ ታውራ አንቺ ምን የምታውቂው ነገር አለ? ምን የምታውቂው ነገር አለ? አንቺ ምን ሲጠራሽ አይደል? እሱ ነው የጠራው። ጠርቻለሁ እኮ አለሽ። እኔ ለምን አትወጣልኝ ማለት እኔ ታምሜ የተኛው ቀን ራሱ የመጣው አንቺ ደውለሽለት ነው። እንደታመምኩ ራሱ ያወቀው አንቺ ነግረሽው ነው። ማንም ሊነግረው አይችልም። ከዛ በኋላ ደግሞ አሁንም ደግሞ ይሄን ነገር ያወቀው አንቺ ከዚህ ቀደም ቤት ያለችው ነገር የውሸት ነው። ይሄው ሁለታችሁ አላችሁ አይደል? ባለጉዳዮቹ እሱም በድብቅ አግኝተሽዋል አላገኘሽው? አግኝቼ ምንድን ነው ያልኩህ? ምንድን ነው ያልሽ? ምንም ባይው ምን ነገር እስኪ አንቺ ይናገር ይናገር አንዴ እንኳን እውነት ተናገር። እኔ እናንተ ስለኔና ስላንተ አውርቻለኝ አግኝቼክ ንገረኝ። ተናገር። ሚዲያ ላይ ያለውን አይተነዋል እኮ ከዛ በፊት ያለው እኮ ይናገር እኮ አልኩ። ከዛ በፊት ያለውን ነገር ምንድን ነው? ከዛ በፊት ያለው ነገር አንድ ጥያቄ ጠይቅሽ። እሷ መመለስ አልፈለገች፣ ግን አንድ ጥያቄ ጠይቅሽ። እቺ ልጅ 6 ዓመቷን ያበላሸባት እሱ ነው። ህይወቷ የተዘበራረቀው በሱ ነው። ኢቭን የታመመችው ዛሬ እንኳን ነገ ዛሬ ትሞታለች እያልን እየተሳቀቅን ያለ ነው በሱ ነው። እንደዚህ አይነት ነገር ተፈጥሮ እሱን ማግኘቷ ምንድነው አስፈላጊነቱ? ከዛም ሲያልፍ ደግሞ ከሱ ያረገዘችው ለምንድነው አስፈላጊነቱ? ለእሷ ነበር እያሰብኩኝ እኔ ራሱ ስቃይ ውስጥ ሆኜ ነው። እሱ ማይፈልጋት ልጁንም እኔ ራሴ መረከብ ይችላል። ልጁንም ማሳደግም ይችላል። ይሄን በልብለው ነው ያመጣው። እኔ ምንም አላውቅም። ይሄን ከዛ ደግሞ የልጁ አባት እዚህ አለ። እኔ ልጅ አባት እንደሆነ አልፈልግም። ይሄ አረመኔ አንቺ ስለፈለግሽ አይደለም ማለት እኔ አይደለም እንዲሁም ስለፈለግሽ አይደለም። ይሄ ሴጣን ሰውዬ ምን ይሁን ልጅ ነው ብሎ ንገረኝ። ዝም ብለህ አንቺ ጋር አላወራም። ልክ እኮ ነው የምታወራው እኮ ልክ እኮ ነው አይደለም? የምታወራው ልክ አይደለም? እሺ እኔ ግራ የሚገባኝ እኮ እሷ ልክ አይደለችም፣ እሱም ልክ አይደለም፣ እሷም ልክ አይደለችም ምናምን አይደለም አይደለ? ስለዚህ ልክ የሆንሽው አንቺ ብቻ ነሽ። ልክ የሆንሽበትን ነገር ደግሞ እኛ በሚገባን አማርኛ አስረዳችሁም። በቃ እኔ ሁሌ ማስረዳት አልችቶኛል። እሺ እኔ ምንም አይደለም፣ ለአንቺ ምንም አይደለም አይደለም። እኔ እኮ ቢገባሽ ለአንቺ ብዬ ቤተሰቦቼን ሁሉ ተጣልቼ አንቺን ለማግባት ዝግጅት ስር የነበርኩኝ ሰው ነኝ። ግን ደግሞ ያንን ህልሜን እንዳለ ስብርብር አደረግሽው በቅጽበት። እሺ እኔ ጋር ስለ ትዳር እያሰብሽ ሽምግልና ስለ መላክ እያሰብሽ በዚህ 2 ሳምንት ውስጥ ግን ከሌላ ሰው ጋር ሪሌሽንሺፕ ውስጥ ነበርሽ። ስሜት ተገናኝተው ተፋው ይሄው ተገናኙ እኮ እናንተ ናችሁ ተገናኛችሁ እኮ ዛሬ እኮ አይደለም። ከዛ
ህይወቷን ካመሰቃቀለ ሰው ጋር እየሰማሽኝ አይደለም? 6 ዓመት ህይወቷን ከዘበራረቀው በኋላ እዚህኛ ካገኘነው በኋላ ኢቭን ላደረጋት ነገር ዋጋ ካስከፈልኩት በኋላ እኔ ነኝ እኮ ጆሮውን ይዤ አንጠልጥዬ ይሄው ይሄ ነው እድሜሽን ያበላሽው አይደለ ወይ ብዬ ሰጥቻት ረግጠው ሰድባው ከፍታበት ተለያይተው ድጋሚ ከዛ በኋላ አገኘችው። ማሚ እንዴት ነው የምትረጂኝ? ይሄው ጠይቂያት። አግኝተሽው አላገኘሽው? ያገኘኋት ግን ለምን እንዳገኘሽው ስለ ኬዙ አይደለም። ስለ ኬዙ አልፈልግም፣ መስማት አልፈልግም። ቪዲዮ ላይ ያየሁትን ነገር አይደለም። ሆኖም ቀረ ተገናኝታችኋል በድግግም። ግን ለምን አገኘሽው ነው? ያውም ተደብቀሽ በደምን ፈልገሽ አገኘሽው? ይንጨክ እሜ ለቤት ይስማ ለሚስቲኑስ ነው የምታገኘው? እሷ ላንቺ ግን ያደረገች ነገር እየደገሰች እኮ አድርገሽ እኮ ይቅር ብዬሻለሁ እኮ ብዙ ነገር አድርገሽ እኮ ይቅር ብዬሻለሁ። ያ እየቆየ ነው። እሱን ታዩ። እሺ እሱ ያቆየ ነው። ታዩ ባላደርገው እንኳን የሰማሽ ነው አላደረኩትም እንጂ ባላደርገው እንኳን እዚህ ድረስ ነው ከጎኔ የምትቆሚው። እኔማ ከጎኔ ነበርኩሽ። ነገር ነበር አምጣብኝ። አንቺ ደስታ ለመደሰት እየሞከርኩኝ ነበረ። እኔ ትንሽ ነገር አንቺ ማለት ነገር ነበርልኝ። የሰማሽ ነው። ትንሽ ስተት ነው ማለት ሁላችንም ያታለልሽ። ይሄ ትንሽ ስተት ነው። ለምንድን ነው የምታለቅሽው? ለምንድን ነው የያዙንባሽ የምታፈሽው እንዴ? ከመጀመሩ እንደዚህ መናገር ይጀምርሽ። ቆይ ይሄ ትንሽ ነገር ነው መሬም። እኔ እኮ ሙሉ ነገሬን አሳልፌ እየሰጠሁሽ ነበረ መሬም። ተውፋ ማመን ከቻልክ ምን እኮ ምኑ እንደምን እንዴ? እኔ እኮ አንቺን አምኜ እንዴት ነው ማታውቃንቺ? ሰው እየታገኙ ነበር። አሁን ወደፊት እኔ ላንቺ ብዬ እዚህ ላይ ባላንቺ ያልበይቢ ስሚ መጀመሪያ ለሙዝ ብቻ አይደለችም ታማሚም ነች። ነገ ዛሬ ትሞታለች ብለን እየጠበቅን ነው። ግን ደግሞ ማለት እንኳን ወደፊቱ ተስፋ አላት። ለምንዱ ቀስ ብላችሁ ማታናግሯት? እሺ አንተ እንዳዘለሰው አትምስ እኔ ለንቺ እንድትተሰኝ አይደለም ጊዜ መጣሽ። ግን ሁሉ ማወቅ አለብሽ። እኔም ሳገኘው የዚህ ነው ያለው። ቆይ አንቺ እያወራን ነው እኔም ስሜት ሙሉ የሚፈልጉትን ነገር በአንድ ቀን የሚሆን ነገር አይደለም። አስፈላጊ በሆነ ሰዓት ላይ አንድ ያስገድዳት አይደለም። እንደዚህ ባንዳ አይሆንም አይደል? ሽምግልና ልከህ እኮ አይደለም እኮ ምንድነው እሺ ካለሉን አንቀመጥም እንደሚሉት እኮ አስመሰልከው እኮ። የሆኑ ነገር አድርገህ ይቅርታ ካላልሽኝ ያነሳ ምናምን ትላለህ እንዴ? ቢያንስ ጊዜ እንኳን አስበህ ከቻለው ላይ አሁን አንቺ የሚሰማሽ ስሜት ነው ሳይሆን የሚሰማኝ። ግን ደግሞ ፈቅዳለች፣ እሷ አብሯት እንዲሆን ፈቅዳለች። ከሱ ልጅ ሊኖራት ፈቅዳለች። ስለገደለሽ አመስግኝ። ድጋሚ መሞት ነው የምትፈልጊው? መስሎኝ እኔ ማስረዳት ደክሞኛል። በቃ ወዲህ ደክሞኛል። ምን የምታስረጂው ነገር ሲኖርሽ እኮ ነው መጀመሪያው። ምን አስረዳሽ? ቆይ ምንድን ነው የምትፈልጉት? ቆይ በግድ እሱ አባት እንደሆነ እንትን እንዲልሽ ማነው ታዲያ የምትናገሪው ነገር የራስሽ ውስጥ ተምኛለሽ? እሺ እሱ አይደለማች እሱ አይደለማች ማነው? የልጇን አባት የምታውቀው እናት ብቻ ናት መሬት። አሁን አስበሽ ይሄንን እውነት የምታውቂው አንቺ ብቻ። ነገር የልጇ አባት ነው እነዚህ ጋር ገናኝ ነበር። እውነት ያለ እውነት ነው። ይሄን አረም ታገኙ ነበር። ተመልሶ መጣ። ማዘር ምንም ልሉታል። በቃ ልጁ ማሳደግ ካለኝ ያሳድገዋል። እኔ ራሴ ካለኝ ወደ ነው የምታሳድገው። ግን ልጁ የራሱ አጠቀማት ልጄ ማጠቀም እንድደርሳል ያገኛል። ይሄን አይደል ከሷ ጋር ምንም ግንኙነት አድርጌ ማላውቅም። ተገናኝቼ በቃ ታዲያ ልጁ የራሱ መሆኑን የሚያስታውቀው አንደኛ ከወር እስከ ወር ከሱ ጋር ስለነበረች ከሱ ተለይተለመተ ማትፈልገው ከሆነ ነው ያሳደገው። ማትፈልገው ከሆነ በዚህ ቅጽበት ውስጥ
የኔ ልጅ ነው እያልክ ነበር እስካሁን እየሰማን ነበር። እኔማ በቃ እንደ ራሴ ልጅ አሳድግላታለሁ ምናምን ብዬ ስላሰብኩኝ ገባህ? ያንተ ልጅ አልፈልገውም የምትል ከሆነ ልጅንም እኔ ላሳድግ ይችላል። ስለዚህ ያልወለድከው ልጅ ታሳድግ ነው? አንተ ማትፈልገው ከሆነ እኔ ላሳድግ ይችላል። በቃ እኔ ምንድነው ግራ ነው እያጋባችሁ ድራማ እየሰራችሁ ነው ለታሽ ተነጋግራችሁ አንቺ ራስሽ ተርፈሽ አመጣሽው። እኔ ምን አቅልሻለሁ? ያኔ ነገር ነበር። አሁን ደግሞ እሱ ልጅ ነው ከነዛ ነው ምንድነው የምታስቡት? እያለ አልነበረ እንዴ እስካሁን ድረስ? ምን ብዬ ተናገርኩ? እኔ አንተ ልጅ ካልሆነ ለምን አባስትህ ነው የምታሳድገው? የኔ ልጅ ከሆነ አንተ ለምን አባስትህ ነው የምታሳድገው? እኔ አላሳድግም እንዴ? ምን ጎደለኝና? አንተ ዝና እንትን አለብህ። ዝና በለጠብህ ከልጅ። የምን ዝና? ስለምን ዝና ነው የምታስቢው? እሷ እኮ ማለት ነው ከአባትነት ይልቅ ዝና ነው። እህቴ ነች ብዬ ነበር የማስበው። እህቴ ከእህቴ እናቴ ከወለደቻቸው እህቶቼ ነጥያ ላያትም ነበረ ከ2 ሳምንት በፊት። መልሰሽ ደግሞ አሁን ወደ ልጅሽ ምን የጓደኛ እህት እኮ ያስረገዝካት አንተ ብቻ ነህ። ኢትዮጵያ ውስጥ እንደዚህ ነገር ተሰምቶ እራሱ አይታወቅም። ደግሞ በእኔ ታሳብባለህ። እስካሁን ድረስ ዝም ያልኩት ምን የሚፈጠሩን ነገር ለመስማትና ለማዳመጥ ነበር። ይሄ ልጅ አንተ ልጅ አይደለም ማስፈልገው እኮ ነው አይደለም ነው ጥያቄ። የኔ ልጅ አይደለም የእሱ ልጅ አይደለም። ምክንያቱም እንዳለ መውጣት ይችላል። በቃ ምን ነገር እንዳደረኩ ሌላ ሰው እንዳትሞክር ላይ አልፈልግም። ግን ማይፈልጋት ከሆነ ነገር እኔ ጋር ባላጎኝ አይደለችም የኔ ልጅ። በቃ ተጸጽቷል፣ ገባኝ። ላደረገው ነገር ምናምን ተጸጽቷል። ለዛ ሲል ብቻ ነው የሚያገባሽ። ምንም የለም በመሀል አግኝቼው እራሱ አላውቅም። እሱን አትፈልሽ እንደምታውቂማ እኮ እሷ ነገረችኝ እኮ። እሷ ያለችው ነው የዛሬ 2 እና 3 ወርማ እዚህም አልነበርሽም እኮ። እሺ ከሁለት ሳምንት በፊት ነው ያገኘሁት። ብዙ ጊዜ ስታገኙ እኮ ደርሼብሻለሁ። እሱን ስታገኙ ከዛ ምን ብለሽ አጃጃልሽ? ላንቺ ላናግረው ነው ላንቺ አስቤ ነው ምናምን ብለሽ አጃጃልሽ። እራሱ እኮ ተናግሯል። ለምን አትፈልጊ ማለት ትችያለሽ ነው? አላስረዳሽም። እንደፈለግሽ አስቢው። አላስረዳሽም። እየሰማሽኝ ነው አይደል? ምን ልታስረጂኝ ትችያለሽ? አሁን አንቺ ለምን ዝም አትይም? እንደቱ ለምን አይነጋገሩበትም? ቆይ ማሚ አሁን አንቺ ሶስተኛው ወገን ለምን ትገቢያለሽ? ሶስተኛው ወገን ነው በቃ አሁን መስማት የፈለግሽውን ሰምተሻል አይደል? እንሂድ እኔ እኮ ምንም እኮ ሊገባኝ እኮ አልቻለም እኮ ምንም የማይገባ ነገር ነው የምታወሪው። እኔ አይደለሁም ዴቭ አይደለም። እሺ ማን ነው? ሰው ነሽ፣ ዶሮ አይደለሽም። ሲቀጥል ደግሞ ማለት ነው ያንተ ነው የምትይኝ ደግሞ ከሆነ ደግሞ እኔ እኮ እየነገርኩሽ እኮ ነው ማይ ለስም ትጨነቃለህ፣ ለዝና ትጨነቃለህ ብለሽኛል። በደንብ እጨነቃለሁ። በደንብ ነው የምጨነቀው ይብን ማለት ነው። ከዛ በዘለለ ደግሞ ፈጣሪ እንፈራለሁ። ሳላገባ እኔ የምነካካ ሰው አይደለም። ሳላገባ የምጨመላለቅ ሰው አይደለም። ሳላገባት አብሬያት ልሆን አልችልም በፍጹም። እሺ ኢትስ ኦኬ። ያንተ ነው የምትይኝ ደግሞ ከሆነ አለ ብዙ ቴክኖሎጂ አለ አይደለ? ብዙ ቴክኖሎጂ አለ። ባለው ቴክኖሎጂ ጽንሱ እስኪወለድ ራሱ አንጠብቅም። ዲኤንኤ ምርመራ ታደርጋለች። ከዛ በኋላ እኔ ከሆንኩኝ በአደባባይ ልዋረድ። የሴት ልጅ ክብር ከከበደ ሽምግልናው አልክም። እኔ መጠብቆ ሽምግልናው አልክም ካልክ ደግሞ እኔ በሚሄደው መንገድ ሄዳለሁ። ምንድነው በሚሄደው ማለት? እያስፈራራሽ ነው? ለምን እያስፈራራው ሳይሆን እየነገርኩ ነው፣ እያስጠነቀቅኩ ነው። እሺ ሴት ልጅ ሰብስበህ ቤት ስታስቀምጥ ይሄ ነገር እንደሚከሰት ማሰብ ነበር። ቀጣይ ስትመጪ ከይስማ ጋርና ከአንዋር ጋር ተያይዘሽ ነው ሀሳብን ቀይረህ ታስተካክለህ ጠብቅ። ያለበለዚያ እኔን አታውቀኝም። በቃ እንዳሁን እንደምታውቃት የአንዋር እናት አይደለም የምመጣለህ። እሺ ተዘጋጅቼ ነው እኮ ምን ታደርጊ እንዴ? ነገር አይደለም የምመጣው ቶፋ። እንዴት ነው የምታወሪው እኮ? እኔ ምን ላድርግ? እሺ መሪም ይሄንን ስነ ምግባር ይዤ አልመጣም። አይደለም ምን እየነገርኩ ነው፣ እያስጠነቀቅኩ ነው። ምን ላድርግ? እኔ አንቺ ቆይ ምንድን ነው የምትይው? ከኔ ጋር እንደዚህ ነገር ተባባለ። በቃ ለማለት የማይጠሩ ስመጣ ተስተካክለህ
ሀሳብን ቀይረህ እንደምጠብቀኝ ታዲያ በለዛ ግን በፍጹም እኔን አታውቀኝም። በቃ በዚህ ሁኔታ አታውቀኝም። አሳያለሁ። ይፈልግሽ ማለት ይችላል እንዴ? እንደዚህ ብሎ ነገር አለ እንዴ? ተቀበይኝ እና የራስ ምንድን ነው የምትለው? የሰው ልጅ እንድታሳድግ ነው ሽምግልና ላክ የሚለው? ምን ሊገባኝ አልቻለም። ቤት እንዴ ምን እያሰበች እንደሆነ አላውቅም። እኔ ሲመስለኝ ማለት ነው ከአኗር ነጥላ ማታየኝ ምናምን ልጇ ነበር የሚመስለኝ። ግን በቃ የሆነ ሰዓት ላይ አለ ደም ብቻ የሚታይበት ማለት ነው። አብሬ እዛ ቤት ውስጥ ነው ያደግኩት እንደ ልጅ ጡቷን አጥብታ እኮ ነው ያሳደገች። በዚህ ልክ ላናግራት እራሱ አልፈልግም። ደግሞ እኔ ባልዋልኩበት ደግሞ ዋልክም ደግሞ ልባልም ደግሞ ይሄ ከምንም ጥፋት ነው። መጀመሪያ በስነ ስርዓት አልነገረቻትም ነበር። ያንተ ልጅ እንደሆነ ነበር ያሰበችው። እሺ አሁን ተረጋጋ በቃ። እሺ አሁን ምን ማለት ነው? ምንድን ነው? ምን ሽማግሌ ልክ ነው? እሺ ምንድን ነው? ምን እንድልሽ ነው ታዲያ የምትጠይቂኝ? ማን መልሰው ትጠይቂኛለሽ? እና እኔ እሷ ስለፈራረችኝ እፈራለሁ። ከፈለገች ማንንም አኖረንም ማስከተላት ከዛ በኋላ ማውራት ባለብን መንገድ እናወራለን። እሺ ማነሽ መፍትሄ ምንድነው የሚሆነው? እሺ ወደ መፍትሄው እኔ በምን አውቃለሁ? እኔ ጠንቋይ አልቀል በምን አውቃለሁ? እኔ ከማን እንደረገዘች አሁን እኮ ጥሩ ሰዓት ነው የነቃንባት አይደል? ባላቅም ነው ከተጋባችሁ በኋላ ቢሆን ኖሮ ምን ይፈጠር ነበር? እሺ ለዚህ ሚስጥሩ ነው አዛዥ ሽማግሌ ይላካል። ከዛ ምናምን ከዛ ያለ ጊዜው ይወለዳል። የ7 ወር ልጅ ምናምን ነገር ወልዳለሁ። ከዛ ቀድሞውንም ተረግዞ ሽማግሌ እንዲላክ እንዲፈጣጣን የፈለጉት እኮ ለዚህ ነው። ስለዚህ አሁን ይሄ ነገር ከመሆኑ በፊት አንተ ንቅተሃል እኮ አይደለም? ቢያንስ አንተ አምልጠሃል ከዚህ ነገር። ስለዚህ በዚህ ደግሞ ደስተኛ ልትሆን ነው የሚገባው። እሱማ ይመስገን፣ ለእናንተ ይመስገን። አልሐምዱሊላህ እናንተ ባትኖሩ ኖሮ በምን ያንቺ ባጠራጠሯት ኖሮ ይሄኔ በቃ ምንም አልተፈጠረም ምናምን ነገር ተሸውጄ ምንድነው ሚዲያ ላይ እንዳየነው ምናምን ሰውዬ የኔ ነው ብዬ ምናምን ነገር አሳድጌ በሆነ አጋጣሚ እንኳን የሆነ ነገር ተፈጥሮ ባስመረምረውና ምናምን ብጠራጠር ከዛ የዛኔ የኔ ልጅ አለመሆኑን ሳቅ አስቢ። እኔ 6 ዓመት ይሆናታል ወይ 7 ዓመት ይሆናል። ወደድናል ለሱ ተመስገን ነው። ግን እዛ ወስድናት ራሱ ወረቀቱን አይተነው ራሱ እያመነችልን አልነበረም። እንዴት ታምናለች? ቢያንስ ወረቀቱ ሰውዳኝ እኮ ልታገባ ነበረ ቤቲ። ስለዚህ ተፋልኩ አንተ ምን ላይ ግጥ አይጠበቅብህ። እሺ ቀጣይ ምን ለማድረግ ነው ያሰብከው? አሁን እኮ እንደዚህ መሆን አይገባም። ደስተኛ ነው ልትሆን የሚገባው። ከዚህ ነገር እኮ አምልጠሃል፣ ተርፈሃል አይደለ? ካገባት በኋላ ሽማግሌ ከላክ በኋላ ይሄ ነገር ቢፈጠር ነው ምን ትሆን ነበር? እኔ ደግሞ ካጠገብህ ነኝ። እሺ እኔ ሁሌም ከጎንህ ነኝ። እንግዲህ ተመልካቾቻችን አዲስ ነገር ካለ የምናሳውቃችሁ ይሆናል። እኔ ምንም አሁንም በድጋሚ እነግራችኋለሁ በዚህ ጉዳይ ላይ 100% እንድታምኑኝ ይፈልጋሉ። 100% ላይክ እየጠራ ሜሉ አይቀርም አይደለ? እውነት ያኔ የምጸጸትበትን ነገር አላወራም አሁን። ስለዚህ እርግጠኛ የሆንኩበትን ነገር ነው የማወራው። ከእውነት ውጪ ደግሞ ምንም ነገር አላወራም። ብቻ በዚህ ጉዳይ ላይ ምንም አይነት ፓርቲሲፔት አላደረኩም። ሲጀምር ተሳትፎ አይደለ? አይ ይሄ ነገር እንዳልተፈጠረ እኔ ምስክር ነኝ። እዚህ ቤት አብራችሁ ስኖር ነበር ምናምን የሚፈጠርበት አጋጣሚ እንደሌለ አውቃለሁ። እና እኔ አንተ እንዳልክ በደንብ አውቃለሁ በእኔ በኩልና አመሰግናለሁ ቤቲ። ኤኒዌይስ አዲስ ነገር ካለ ማሳውቃችሁ ይሆናል።